ሰላም እንዴት ናችሁ? የደሴልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ሄፓታይተስ ቢ ቫይረስ ምንነት እንዲሁም ደግሞ ይህ ቫይረስ ምን ምልክቶችን ያሳያል፣ አጋላጭ መንገዶች ምንድናቸው፣ እንዴት ከሰው ወደ ሰው ሊተላለፍ ይችላል፣ እንዲሁም ደግሞ መከላከያ መንገዶችስ ምን ናቸው የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዳደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ሄፓታይተስ ቢ ቫይረስ ከአምስቱ አንዱ ጉበትን ከሚያጠቁ ቫይረሶች አንዱ ሲሆን ወደ 2 ቢሊዮን ህዝቦችን የዚህ በሽታ ተጠቂ እንደሆኑ WHO ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን ይናገራል ማለት ነው። በተለይ ይህ ቫይረስ በየአመቱ ወደ 600,000 ሰዎችን ህይወታቸውን እንደሚቀጥፍም ብዙ ጥናቶች ያስረዳሉ ማለት ነው። ሄፓታይተስ ቢ ቫይረስ ጉበትን የሚያጠቃ ቫይረስ ሲሆን ብዙ ጊዜ የተወሰኑ ሰዎችን ካጠቃ በኋላ ብዙ ጊዜ ይሄ ቫይረስ ሊጠፋ ይችላል። ነገር ግን አብዛኛው ሰዎች ላይ ግን ወደ ክሮኒክ ሄፓታይተስ የመቀየር ቻንሱ ከፍ ይላል ማለት ነው። ሄፓታይተስ ቢ ቫይረስ በማንኛውም የሰውነት ፈሳሽና በግብረ ስጋ ግንኙነት የሚተላለፍ በቀላሉ የሚተላለፍ ቫይረስ ሲሆን በተለይ ደግሞ ጥንቃቄ በጎደለው ግብረ ስጋ ግንኙነት እንዲሁም ደግሞ በማንኛውም ፈሳሽ የሚተላለፍ የቫይረስ አይነት ማለት ነው። ጥናቶች እንደሚያስረዱት ይህ ቫይረስ ከኤችአይቪ ጋር ሲነጻጸር በ10 እጥፍ በቀላሉ የሚተላለፍ ቫይረስ እንደሆነ ብዙ ጥናቶች ያትታሉ ማለት ነው። ምን ምልክቶችን ያሳያል የሚለውን ስናይ ብዙ ጊዜ ይህ ቫይረስ ለመጀመሪያዎቹ ለተወሰነ ወራት ምንም አይነት ምልክት ላያሳይ ይችላል። በተለይ ደግሞ ምልክቶቹ መጠነኛ ሊሆኑ ይችላሉ፣ እንዲሁም ደግሞ ከፍተኛ የሆነ ህመም ሊኖር ይችላል ማለት ነው። ነገር ግን ምልክቶቹ እንደ እድሜ፣ ጾታ፣ የጤና ሁኔታና በአንዳንድ ነገሮች የተወሰነ ቢሆንም እንደ አጠቃላይ ግን የሆድ እብጠት ይኖራል። በተለይ ብዙ ጊዜ ጉበት ተጠቂ ከሆኑ ሰዎች ሆድ ላይ ነው እብጠት የሚኖረው ወይም ደግሞ ይሄ አብዶሚናል ዲስቴንሽን ያለ የምንጠራው ችግር ይፈጠራል። የኩላሊት ታማሚ ከሆኑ ሰዎች ብዙ ጊዜ ፊታቸው ላይ ነው የሚያብጠው ማለት ነው። የልብ ታማሚ ከሆኑ ደግሞ ሰዎች በተለይ ደግሞ እግር ላይ ነው እብጠት ሊኖር የሚችለው ማለት። ስለዚህ በቀላሉ የሆድ እብጠት ሊኖር ይችላል ማለት ነው። የጉበት ታማሚ ከሆኑ በተለይ ደግሞ የቫይረስ ሰዎች የሚያጠቃ ከሆነ ብዙ ጊዜ አብዶሚናል ዲስቴንሽን እያለ የምንጠራው ችግር ይኖራል። ሌላው የምግብ ፍላጎት መቀነስ ነው። በተለይ ጉበት ስለሚያጠቃ ቫይረስ በቀላሉ ጉበት መርዛማ ንጥረ ነገሮችን ዲቶክስ ማድረግ አይችልም። በተጨማሪ ስቶር የሆነውን ኢነርጂም ወደ ኃይል ምንጭነት እንዲቀየር ስለሚያደርግ በቀላሉ የምግብ ፍላጎት መቀነስ ሊኖር ይችላል ማለት ነው። ሌላው የመገጣጠሚያ ህመም ይኖራል፣ እንዲሁም ማቅለሽለሽና ማስታወክም ሊኖር ይችላል ማለት ነው። ከዚህ በተጨማሪ የድካም ስሜት ነው። ቅድም እንዳልነው በተለይ ተጨማሪ የሆነ ኢነርጂ ሰውነታችን በሚኖርበት ጊዜ ወደ ጉበት ነው ሄዶ የሚጠራቀመው። ይሄ ፋት እንዲሁም ደግሞ ግሉኮስ እያልን የምንጠራው ስቶር ይሆናል ማለት ነው ጉበት ላይ። ነገር ግን ሰውነታችን ኃይል በሚያጥርበት ጊዜ እንዲሁም ደግሞ አስፈላጊ በሚሆንበት ጊዜ ብሬክ ዳውን እያደረገ ሰውነታችን እንዲጠቀም ያደርጋል ጉበት ማለት ነው። ነገር ግን ጉበት አሁን እንዳልነው በቫይረሱ ከተጠቃ ይህንን ስራ ማከናወን ስለማይችል በቀላሉ የድካም ስሜት ሊኖር ይችላል ማለት ነው። ከዚህ በተጨማሪ የቆዳ እና ነጩ አይን ክፍል ላይ ቢጫ የመሆን ወይም ደግሞ ጃውንዲስ እያልን የምንጠራው ችግር ይኖራል ማለት ነው። ከዚህ በተጨማሪ የሰውነት ትኩሳት፣ ጠቆር ያለ ሽንት ሰዎች ይሸናሉ፣ እንዲሁም የሆድ ህመም ይኖራል ማለት እንደ አጠቃላይ እነዚህ ህመሞች አሁን እንዳልነው በጾታ ሁኔታ፣ በእድሜና በጤና ሁኔታ የተወሰኑ ቢሆንም አብዛኛው ምልክቶች ግን እነዚህ ናቸው ማለት ነው። ሌላው አጋላጭ መንገዶች ወይም ደግሞ ሪስክ ፋክተሮች ምን ናቸው የሚለውን ስናይ ብዙ ጊዜ ልቅ የሆነ ግብረ ስጋ ግንኙነት ማድረግ ለዚህ በሽታ በቀላሉ ሰዎች እንዲጠቁ ወይም ደግሞ በቀላሉ ሰሰቴብል እንዲሆኑ ያደርጋል ማለት ነው። ሌላው ሹልና ስለታም ነገሮችን በጋራ አብሮ መጠቀም፣ በተለይ እነዚህ ሻርፕ ኢንስትሩመንት እያልን የምንጠራቸውን ነገሮች በጋራ የሚጠቀሙ ከሆነ ለቫይረሱ በቀላሉ እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ከዚህ በተጨማሪ ብሩሽና የጺም መላጫ ነገሮችን አብሮ በጋራ መጠቀም፣ ይሄም አንዱ በቀላሉ ቫይረሱ ሰዎችን ሃርቦር እንዲያደርግ ወይም ደግሞ እንዲያጠቃ ያደርጋል ማለት ነው። ሌላው
የጤና ባለሙያ መሆን ነው። በተለይ የጤና ባለሙያ መሆን ብዙ ጊዜ ኒድልስቲክ ኢንጁሪ እንዲሁም ደግሞ ፈሳሾች ወይም ደግሞ እነዚህ ሴክሬሽኖች ኤክስክሬሽኖች አጠቃላይ ደምን ጨምሮ በቀላሉ ስለሚጠቃ የጤና ባለሙያ ሆነም አንዱ እንደ ሪስክ ፋክተር ተደርጎ ይቆጠራል ማለት ነው። ሌላው የአባላዘር በሽታ ያለባቸው ሰዎችም ለዚህ በሽታ በቀላሉ እንደሚጠቁ ብዙ ጥናቶች ያስረዳሉ። ብዙ ጊዜ እነዚህ ሴክሹዋል ትራንስሚትድ ዲዚዝ እያልን የምንጠራቸው አንድ ሰው ካለበት ቫይረሱ በቀላሉ ወደ ሰዎች እንደሚገባም ጥናቶች ያስረዳሉ ማለት ነው። ሌላው መተላለፊያ መንገዶች ምን ምን ናቸው የሚለውን ስናይ ቅድም እንዳልነው ልቅ በሆነ ግብረ ስጋ ግንኙነት የሚተላለፍ ቫይረስ ነው። አሁን እንዳልነው እንዲያውም ከኤችአይቪ ጋር ሲነጻጸር በ10 እጥፍ እንደሚበልጥ ጥናቶች ያስረዳሉ ማለት ነው። ሌላው ከእናት ወደ ልጅ ነው። ይህን ቨርቲካል ትራንስሚሽን እያልን እንጠራዋለን። ወይም ደግሞ እናቲቱ በቫይረሱ ተጠቂ ከሆነች ወደ ልጇ የመተላለፍ ቻንሱ ከፍ ይላል ማለት ነው። ሌላው በማንኛውም ፈሳሽ ነው። ቅድም እንዳልነው ከሰውነት የሚወጡ አጠቃላይ ፈሳሾች የሄፓታይተስ ቢ ቫይረስን ያስተላልፋሉ ማለት ነው። በተለይ ደም፣ ምራቅ፣ ፈሳሽ፣ ሽንት የመሳሰሉ እነዚህ ነገሮች ሽንት ጨምሮ ማለት ነው። እነዚህ ነገሮች በቀላሉ ከአንድ ሰው ወደ አንድ ሰው የማስተላለፍ አቅማቸው ከፍተኛ ነው ማለት ነው። ሌላው ሹልና ስለታም ነገሮችን በጋራ መጠቀም ነው። በተለይ እነዚህ ሻርፕ ኢንስትሩመንቶችን በጋራ አብሮ የሚጠቀም ከሆነ አንድ ሰው በተለይ ደግሞ ቫይረሱ ህይወት ከሌላቸው ነገሮች ለብዙ ጊዜ ስለሚቆይ በቀላሉ በሽተኛው የተጠቀምባቸው ማቴሪያል ጤነኛው ሰው የሚጠቀማቸው ከሆነ አሁን እንዳልነው ቫይረሱ በቀላሉ ወደ ሌሎች ሰዎች ይተላለፋል ማለት ነው። ሌላው በሽታው ካለበት ሰው ጋር ንክኪ ማድረግ ነው። ቅድም እንዳልነው ማንኛውም የሰውነት ፈሳሽ ሄፓታይተስ ቢ ቫይረስን ያስተላልፋል። ስለዚህ ጤነኛው ሰው በሽተኛውን ሰው በሚነካበት ጊዜ በማንኛውም ነገር ይህ ቫይረስ በቀላሉ ከበሽተኛው ሰው ወደ ጤነኛው ሰው ይተላለፋል ማለት ነው። ሌላው የጺም መላጫ፣ ጥርስ የምንቦርሽበትን ብሩሽ እንዲሁም ደግሞ ሌሎች ማቴሪያሎች በጋራ አብሮ መጠቀምም ይሄ በሽታው በቀላሉ ከሰዎች ወደ ሰዎች እንዲተላለፍ ምክንያት ሊሆን ይችላል ማለት ነው። ከዚህ በተጨማሪ መከላከያ መንገዶች ምን ምን ናቸው የሚለውን ስናይ ወይም ደግሞ ፕሪቬንሽን ስትራቴጂዎች ፕሪቬንሽን ሜካኒዝሞች ምን ምን ናቸው የሚለውን ስናይ ብዙ ጊዜ ሄፓታይተስ ቢ ቫይረስ ክትባት እንዲወስዱ ሰዎችን አድቫይስ ማድረግ ነው። በተለይ ይሄ ክትባት 3 ይሰጣል። የመጀመሪያው፣ ሁለተኛውና ሶስተኛው ተብሎ ይሰጣል ማለት ነው። ሰዎች እስከ 3ኛው ከተከተቡ 95% አካባቢ የመከላከል ቻንስ አለው። አንዳንዴ ይሄ ቫይረስ ወይም ደግሞ ሰዎች በቀላሉ ቢጋለጡም በዚህ ቫይረስ ሰውነታችን በቀላሉ አንቲቦዲ ብለን የምንጠራውን ዲቨሎፕ ስለሚያደርግ ቫይረሱን በቀላሉ ከሰውነታችን እንዳይገባ ስለሚከላከል ቫክሲኑን እስከ 3 ጊዜ መውሰድ በጣም አስፈላጊ ነው ማለት ነው። ሌላው ጥንቃቄ ያለው ግብረ ስጋ ግንኙነት ማድረግ ወይም ደግሞ ጥንቃቄ የጎደለው ግብረ ስጋ ግንኙነትን ማስወገድ አለባቸው ማለት ነው። ሰዎች ቅድም እንደጠቀስነው እንግዲህ ሄፓታይተስ ቢ ቫይረስ ከኤችአይቪ ጋር ሲነጻጸር በ10 እጥፍ አካባቢ የመተላለፍ ቻንሱ ከፍ ይላል እና ጥንቃቄ የጎደለው ግብረ ስጋ ግንኙነት ማድረግ መቆጠብ አለባቸው ሰዎች ማለት ነው። ስለዚህ እነዚህ ፕሮቴክቲቭ ባሪየሮችን እንደ ኮንዶም አይነት ነገሮችን መጠቀም አለባቸው ማለት ነው። በተለይ ደግሞ የበሽታው ተጋላጭነትን ለመቀነስ ሲባል እነዚህ አይነት ነገሮችን መጠቀም አለባቸው። ሌላው መርፌ፣ ምላጭ፣ ብሩሽ፣ የጺም መላጫ አጠቃላይ ሻርፕ ኢንስትሩመንት እያልን የምንጠራቸውን በጋራ ከመጠቀም መቆጠብም እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም እነዚህ ነገሮች ደም ይነካሉ፣ ሌሎችን ፈሳሾች ይነካሉ። ይህ ቫይረስ ህይወት ከሌላቸው ነገሮች ለብዙ ሰዓት ሊቆይ ስለሚችል በቀላሉ ጤነኛው ሰው እነዚህ ነገሮች ሲጠቀም ቫይረሱ ወደ ሰውነቱ እንዲገባ ምክንያት ሊሆን ይችላል ማለት ነው። ሌላው በእርግዝና ሰዓት አንዲት እናት የሄፓታይተስ ቢ ቫይረስ ምርመራ እንድታደርግ አድቫይስ ማድረግ አለብን ማለት ነው። ወይም ደግሞ መናገር አለብን ማለት ነው። ብዙ ጊዜ አሁን እንዳልነው ይሄ ቨርቲካል ትራንስሚሽን እያልን የምንጠራው በተለይ ደግሞ አንዲት በቫይረሱ የተጠቃች እናት እርግዝና በሚኖርበት ጊዜ ይሄ ቫይረስ ከእናቲቱ ወደ ልጅቱ በቀላሉ ሊተላለፍ ስለሚችል ምርመራ ስታደርግ ቫይረሱ መኖሩን ካወቀች የሚሰጥ ክትባት አለና ይህ ክትባት ዋነኛ ዓላማው ወደ ህፃኑ እንዳይተላለፍ ትልቅ ሚና አለው ማለት። ስለዚህ አንዲት እናት በአንቲናታል ኬር ስታደርግ የሄፓታይተስ ምርመራ ማድረግ አለባት ማለት ነው። ከዚህ በተጨማሪ ደም ለሌላ ሰው አንድ ሰው ግን በሚሰጥበት ጊዜ ምርመራ ማድረግ አለበት ማለት ነው። አሁን እንዳልነው በእርግጥ ብዙ ጊዜ ጤና ባለሙያዎች ደም በሚለግሱበት ጊዜ አሁን ላይ
የተለያዩ ምርመራዎች ሳይደረግ በቀላሉ ወደ ሌላ ሰው ደሙ አይሰጥ ማለት ነው። በፊት ደሙ አንድ ሰው ከለገሰ በኋላ ኢሚዲየትሊ ለሚቀርበው ሰው ሪስኪ ከሆነ ይሰጥ ነበር። አሁን ላይ ግን በደንብ ተመርምሮ ነው እና ነገር ግን ባለሙያዎች ይህን ነገር ሲያከናውኑ በስርዓት ማድረግ እንዳለባቸው መናገር አለብን። ሌላው ሄፓታይተስ ቢ ቫይረስ ቫክሲን በጣም ኢፌክቲቭ ነው። መቼ ነው ኢፌክቲቭ የሚሆነው? ሶስቱን ዶዝ ወይም ደግሞ የመጀመሪያውን ክትባት፣ ሁለተኛውን ክትባት እና ሶስተኛውን ክትባት በስርዓት የሚከተብ ከሆነ አንድ ሰው ራሱን ከሄፓታይተስ ቢ ቫይረስ ፕሪቨንት ማድረግ ይችላል ማለት ነው። ነገር ግን አንድ ወስዶ ይህን ቫይረስ ፕሪቨንት ማድረግ አይችልም። ሁለቴም ቢወስድ ፕሪቨንት ማድረግ አይችልም። ሶስተኛው ግን ላይፍ ሎንግ ስለሆነ ቫይረሱን በቀላሉ ወደ ሰውነቱ እንዳይገባ መከላከል ይችላል ማለት ነው። ጥናቶች እንደሚያስረዱት እንግዲህ ይህን ቫይረስ ለመከላከል ሶስቱን ክትባት በቀላሉ ሰዎች የሚከተቡ ከሆነ 95% አካባቢ የመከላከል ቻንሱ ከፍ ይላል ማለት ነው። ያ ማለት ሰውነታችን አንቲቦዲ ዴቨሎፕ ስለሚያደርግ ወይም ደግሞ የመከላከያ መንገዶችን ፕሪቨንት ስለሚያደርግ በቀላሉ ቫይረሱ ሌላ ጊዜ ሰው ኤክስፖዝ የሚሆን ከሆነ አንቲቦዲ ፕሮዲስ ያደርጋል ማለት ነው። ስለዚህ በሰውነታችን በቀላሉ እንዳይገባ መከላከል ይቻላል ማለት ነው። ዛሬ እንግዲህ ስለ ሄፓታይተስ ቢ ቫይረስ ምንነት፣ አጠቃላይ ምልክቶቹ ምን ናቸው፣ እንዲሁም ደግሞ አጋላጭ መንገዶችስ ምንድን ናቸው፣ መተላለፊያ መንገዶችና እንዴት ነው መከላከል የምንችለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አገኛችሁ ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው የሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።